ቀብራቸው ውስጥ ይገባሉ እንጂ ነውር በቃ የራሱ አጀንዳ ያልሆነ ነገር ተሸክሞ የሚመጣ እናት አባቱን የማይሰማ የሚወዱት የሚያከብሩት ሰው የማይሰማ ትውልድ በማንም ቆሻሻ ጥላታችን እየተጋለበ ሲመጣ እሱን ማስወገድ ራስን መከላከል ጤነኛ ነው ምክንያታዊ ነው የኛ ተሳትፎ ምንድነው እውነትን ለማግኘት ለእውነት ለመቆም ሀገርን ለመጠበቅ የሀገር ባለቤት ለመሆን ጀስት እና ከዛ ውጭ ያለውን በሁሉም ነገር ላይ ባለቤት እንሁን በጥፋት በኩል ከተሰለፍንም የጥፋቱ ባለቤቶች እንደሆንን እንመን ምክንያቱም ስለማይለቀን እውነታው እሱ ስለሆነ ሲመች ጥሩ ሲመች መምሰል አይደለም መሆን ነው ሰው ውሏችንን እናሳምር ሀገር እንዲኖረን ከፈለግ ለዛ የሚያበቃ ስራ እንስራ ከዛም በተቃራኒው ከሆነ እንደዚሁ ለግብጽ የሰራ ሰው ምንም ነገር ቢደረግ ግብጽ ራሷ ተጠቅማ ብትጥለው አግባብ ነው ለሀገሩ ለወገኑ ለኖረበት ለተወለደበት ምድር ህዝብ መሆን ያልቻለ ሰው በእናቶች በአባቶች በሽምግልና የቀለደ የነገደ ሰው በህፃናት ላይ የጨከነ ሰው በየትኛውም ቦታ ላይ ነውርን የፈጸመና ያስፈጸመን ሰው ማንም እንደማያከብረው እውን ነው ባንዳና ጽንፈኛ የትኛውም ቦታ ላይ እጅግ በጣም ቢጸየፉትም በጥንቃቄ ተጠቅመው በጥንቃቄ የሚያስወግዱት ነውረኛ ያለም ትልቁ እርኩሰት ላይ እየተቀመጠ ያው የሆነ ቁስ በሉት እንደዛ ነው የምትሆኑ አውቆ መግባት ነው ከሌ ነው እንደዛ ነው እንደዚህ ነው የሚባለው አይደለም ባለቤቱ ነው ለምታደርጉት ድርጊት ሁሉ ተፈቀደል መቻቸው ዘው መታቸው ደግሞ እንትና ያው እንትና ይዘው አለ ወቅታር ነው እንግዲህ ሞርታራው እሱን ወረጎሩ አንድ 20 ጊዜ ወረጎሩ ከዛ በኋላ ለቆዛ ብሎ እንደው ያው መተውላቸው ላይ ውድቅ ስሩ ካሉ ወደ ስጦታው ተንቆጣው በጨበጣ ነው 20 እዛ አስቀርታል ማለት ማለት ሱዳንም ካልተግባባች እኮ በጣም በቀላሉ ራሱ አይግባቡ ብቻ መረጃ ላይ ኖራቸው ይችላል ግን የኛ መንግስት መረጃ ሊሰጠው ይችላል እንኳ የኛ መንግስት ነው የኛ መንግስት ያገኘውን መረጃ ይለዋወጥ መንግስታት እኮ እርስ በራሳቸው ያገኙትን መረጃ ይለዋወጣሉ አዎ እንደዛ ነው የሚመስለኝ ታወሩ ማለት ነው አረ ውስጥ ያለው ስላበቃ አዎ እና አሁን በየቦታው ተቀምጦላቸዋል ሞታቸዋል ድንበር ላይ አሁን አራት ዋና ለሱዳን ቅርብ የእንደ ሰማይ የሚሸጠው እንጨት የሚሸጠው ዋና ቅርብናታች ነበረች እዛ ላይ ደግሞ ሲዙባቸው ያው ታችሁ አራት ተነካኩ ነው ያቆመን ይሄድበትና ያው ረጅም ነው ለዘለባ ይሁን ለኛ እዛ ላይ ነበር ያመጣጡት አበላቸው ደግሞ መጥቷቸዋል የሱዳን ወታደራው አይ ሁለቱም እንደዛ ከሆነ ምን ሁለቱም እንግዲህ የኢትዮጵያ መከላከያ ሰራዊትም የሱዳን ጦርም ቢሆን እነሱ ጋር በጭካኔ እርምጃ እየወሰደ ነው የሚል ነው እኔ በዚህ ታሸንፋላችሁ ምናምን ብዬ አይደለም የእውነቴን ነው ማለት የትኛውም ቦታ ላይ ያላችሁ ሰዎች ቢሆን መንግስት ላይ ስልጣን አለ ሀብት አለ ምናምን ብላችሁ ቢሆን ያዛችሁ ነገር የምትመኩበት ወቅት አለ ደስ የሚለው ሁሉ ነገር በቲፎዞ ስለሆነ ነው እንጂ እኔም በርግጥ አይን ያለው ብቻ እንዲጠቀምበት ስለምል አስረግጫ አልናገርም በዛም በዚህ የሚያሸንፈው እውነት ነው ኢትዮጵያ ትቀጥላለች ለኢትዮጵያ የቆመ ሁሉ የትም ቦታ ላይ ይሁን ያሸንፋል ነው ከዚህ ውጪ ያለ ደግሞ በሙሉ ችግር የለም እኔ ብቻ ኃላፊነት ወስዳለሁ በቃ ምንም አታመጡም አይነት ነው ነገሩ ማለት ነው የምንና መሰሉነቱ እንደዚህ የተጨበጨው እንደዚህ እየተመቱ ከሱዳንም ከኢትዮጵያም ላይ ያለው እቅድና ሁነት ይሄን እየመሰለ ያለ ሳሚ የሚባለው ልጅ ደግሞ የሚናገረው ስሙ ፍላጎት ይሆናል ስኬት ፍላጎት ይሆናል እንጣም ፍላጎት ይሆናል ሌላም በርካታ የሰው ልጅ ፍላጎት አለ አርበኛ ማለት ፍላጎቱን ገጥቶ ራሱን ለትግል ሰጥቶ እስከ መስቀሉ ጫፍ የሚደርስ ማለት ነው የኛ የመስቀላችን ጫፍ የአማራ ህዝብ ነፃነት ነው የኛ የመስቀላችን ጫፍ
ያለብን የተደቀነብን የህልውና ስጋት መቀረፍ ማለት ነው። አውሬዎች የሚያወሩት ወይም የሚናገሩ ሰዎች በዚህ ልክ የሚቀልዱት አድማጭ ተመልካቹን በመናቅ ነው። ምክንያቱም ፍርድ ቤት ላይ ሰዎች ንግግር ሲያደርጉና የሆነ መጠጥ ቤት፣ ጭፈራ ቤት ሄደው ሲናገሩ የተለያዩ ናቸው። መጠጥ ቤት ሲናገሩ ሌላ ናቸው። ፍርድ ቤት ሲናገሩ ሌላ ናቸው። ቤተክርስቲያን ኦር መስጂድ ላይ ሲናገሩ ሌላ ናቸው ሰዎች። እንዲሁም የሚሊተሪ ሰዎችን፣ የጸጥታ ሰዎችን ሲያናግሩ እና እንደዚህ በሁሉም ቦታ ላይ እና እነዚህ የሚናገሩ ሳሚና መሰል ሰዎች ደረጃ ሀብተወልድን፣ መሳይን እና ኤምኤሶች ምናምን የምታዩቸው እኔ በእነሱ ሁሉ መፍረድ ትቻለሁ። ስታሊን ኢትዮጵያ ስትፈርስ ቁጭ ብዬ በማየቴ ቀድለኛ ነኝ ካለና ከዛ በኋላ ስታሊን ሲናገር ሰው ተሰብስቦ የሚሄድ ከሆነ ለምንድን ነው ስታሊን ኢትዮጵያ ስትፈርስ ደስ ይለኛል ብለህ ነበር? እሱን ዓላማህ እንዲሳካ አብረን ቆመን እንስራ ማለት ነው። ደረጀ ቤት ሄዶ ተኮልኩሎ መዋል የደረጀን ሐሳብ ሙሉ በሙሉ እጋራለሁ ማለት ነው። መሳይ ጋር ማለት እንደዛ ነው። በኢትዮጵያ ላይ በጥላትነት የተቀመጡ ሰዎችን እየናፈቁ መሄድ ማለት ከነሱ በላይ ጥላት መሆንን ማመን መቻል አለበት። ሄዶ የሚለው ሰው ለአናላይሲስ መረጃ ለመውሰድ ነገሩን ለመረዳትና ለማስረዳት የሚሄዱ ሰዎች ይታወቃል። ነገር ግን ናፍቆት የስታሊን ንግግር ናፍቆት የሚሄድ ሰው፣ የመሳይ ንግግር ናፍቆት የሚሄድ ሰው እና መሰል ሰዎች ላይ ያንን ድርጊቱን አትርሱ አይነት ወይም እንዳይረሱ እንድትነግሩልኝ ነው። እዚህ ያላችሁት ወንድሞቼ እና ቃል ምንም ችግር የለውም። ማንም ሰው እኛ ጋር አይሆን፣ ማንም ሱፐር ቻት፣ ማንም ምንም አይርዳም። ምንም ችግር የለውም። ሰው ግን እናጋልጠዋለን። ሰው በተሰጠ ዕውቀት ምን ሰራህበት፣ ምን ደገፍክ፣ በተሰጠ ገንዘብ፣ በተሰጠ ማንኛውም ነገር ምንን ወደድክበት፣ ኃጢአት ገዛህበት ወይስ የሚለውን ነገር ማጋለጥ እየቻልን ነው። ምክንያቱም በዛም በሉት በዚህ እውነቴን የምላችሁ ማንም ቢሆን ከሃዲና ባንዳ አያሸንፍም። ከዚህ በላይ ማክረር ስለማይገባ ነው። ቢኮዝ ሰው አያየውም፣ እንደዚህ አየው ግን በታሪክ ላይ እየተካተተ እንዲሄድና እኔና እናንተ እዚህ ጋር በመሆናችሁ የማትቀስሩ መሆኑን ስለሽመል አይነት ሰው ነው ብሎ ምናምን እኔ ስለራስ ተናግረኝ ጅንጀና መሆን የለበትም። የምናገረው ነገር የት ያደርሳል፣ ምን ያመጣል፣ እንደዛ የሚለው ነገር ምንም ይባል ምንም እውነት ያሸንፋል። ኢትዮጵያ ታሸንፋለች። የባህር በሯን አይደለም ሌላ በዓለም ላይ የምትፈጥረው ተጽዕኖ አለ። ፈተና ይበዛሉ። አዎ ለምን? አብረን ስላልቆም ዛሬም ቢሆን ለእውነት ዋጋ ለመክፈልና እውነት ከፍ ከፍ እያለ እንዲሄድ ማድረግ የሚገባንን እያደረግን ስላልቆም ባንዳዎች፣ ቆሻሾች በዛ ልክ ወድቀው በዛ ልክ ጠፍተው እንኳን ስጡ የምታርስ ፍየል ኦር የሆነች እንስሳ ተጠንቅቃ ነው የማይገባትን እንዳደረገች አውቃ ጥፋት መስራት። እነዚህ ሰዎችም ያንን የሚመስል ነገር ነው። ኢሳያስን እንደ ደብረጽዮን የሰደበው ይል እንደ ስታሊንና መሰል ምናምን ተሰደበ ይል የራሳቸውን ቆሻሻነት በቆሻሻ ማንነታቸው የገለጡ ሰዎች የህዋ ጽንፈኛና የሻቢያ ጽንፈኞች ናቸው። አሁን ወደ ቂጣቸውን ቢገጥሙስ ግም ለግም ብላችሁ እኛ ለእውነት መቅጠም አለብን፣ ለእውነት ዘብ መቆም አለብን። ራሳቸው ያቆሸሹትን፣ ራሳቸው ያጣጣሉትን፣ ራሳቸው የነቀፉትን ነገር በዛ ልክ አቅፈው ስመው የሚበሉ የሚስሙ የሚውጡ የሚጠጡ የሚመጠምጡ አይጦች መሆናቸውን ካያችሁ እኔና እናንተ ለእውነት እጅግ አብዝተን እንድናደርግ ትምህርት ይሆናል። በደብረ ጽዮን እሳቤ ውስጥ ተወሽቆ በየቤቱ በየቦታው ላይ የሚቃዥ ስንት ቅዠታማ ከደብረ ጽዮን በላይ የደብረ ጽዮን ጥብቆ ለብሶ ያለ ነውር የወረሰው ዛሬም ደብረ ጽዮንን እንደ አላህ እንደ እግዚአብሔር እንደ ፈጣሪ የሚያመልክ ስንት ካቢኔ ያለ ስንት የሆነ ምንድን ነው ፖለቲከኛው ኦር ምናምን እነሱ በዛ ልክ ያንን እያመሰገኑ አብይ ላይ ስድብ ሲሄድቁ ማፈር ያለብን እኛ ነን። ደብረ ጽዮን አንድ ነገር ሳይባል በየወደቀበት አብረው እየወደቁ አልወደቀም የሚሉ
ከንቶች ገልቶች በስተው ባሉበት ላይ አብይ ሲሰደብ ማየትና መስማት አብይን ማሰደብ ማለት የህዝቡ ውድቀት ነው የሚታየው። ብታምኑባት መሪውን የሚያሰድብ አባቱን እናቱን ባላፊነት ጠብቆ አስጠብቆ መሄድ የማይችል አዝ ሴኩሪቲ ጋርድስ ብትወስዷቸው ጠቅላይ ሚኒስትሩን መጠበቅ ከምንም በላይ ምንም ማለት ነው። ያንን ያደርጉታል ምንም አይነት ዋጋ ቢሆን ከፍለው ማለት። እኔና እናንተ ግን ለደብረጽዮን ያን ያክል ዋጋ ሲከፈል እኔና እናንተ ለእውነት እየከፈልን ነው ወይ? እውነትን ከጠፋበት ፈልገው አግኝተው ወደ ላይ ከፍ የሚያደርጉ ወንድሞቻችን እያበረታታን ነው ወይ? እውቅና እየሰጠን ነው ወይ? ለእውነት ተባብረን አብረን እየቆምን ነው ወይ? እውነትን ስለሺ ቢናገረው እውነት አይሆንም። እውነትን ስታሊን በውሸት ቢናገረው እንደዛ ብሎ መሄድ እውነቱን ከእውነትነቱ አንፃር ሳይሆን ከተናጋሪው ምናምን አይነት ነገር የሚከድበት እውነት አለ። ያ ምንድነው? ራሳችን ስለሚጎዳ። እኔ እውነቴን ነው የምላችሁ የተከበራችሁ የጉባለች ኢትዮጵያ የቻናል ቤተሰቦች እዚህ የተገናኘነው በእውነት መሰረት ነው፣ በኢትዮጵያዊነት መሰረት ነው። ስለተበደልን ያንን የሚያካክስ ስራ ለመስራት ነው። ከዚህ ውጭ መሰረት የለም። ይሄን መሰረት ይዘን ስንጓዝ በማንኛውም መልኩ አድሎ ካለው የምንወድቀው እኛ ስለሆነን እንዳንወድቅ ነው የምናገረው እንጂ ያ ውሸትን እንደዚህ ማጀገን ምንም ያህል የጭብጨባ ክምር ቢከመርበት በቃ ውሸት ያሸንፋል ብያለሁ። ባንዳዎች እኔ ብቻ በቃ ብዬ ተናግራለሁ። የአፋሯ እናት እንደተናገረች እና ሳሚ ዝጋ ሲናገር በቅጽበት ምናምን ሰዎች እንትን የሚሉበታል። የት እንደሚባል እንዳልኳችሁ አናላይዝ ሰራለሁ። ይሄንን አሁን የምናገረው እንድናገር የሚያስችለኝን ነገር መረጃ ሰበስባለሁ። እዚህ ላይ መለመን ይሰለቻል። እርዱኝ ደግፉ ምናምን ብሎ ማለት ስለሰለቸኝ ነው እኔ አካውንቴን ሁሉ ላለመጻፍ የፈለኩት ማለት ነው። እንኳንስ መዋሸት መለመን ያስጠላል። ኢትዮጵያ ማሻገር ግዴታ ነው። ኢትዮጵያን ስላሻገርኩ ሰው ለራሱ ኢትዮጵያ ስለመሻገር እንጂ ስለሽን ብሎ ማለት የለበትም። በእንደዚህ አይነት ሁሉ ሁነት ኢትዮጵያ እንደምትሻገር ማወቅ ዛሬም ሺህ ከሚሊዮን እንደዚህ ቢል አታስቡ፣ ችግር የለውም። ብቻ እኔና እናንተ ከዛ ቆሻሻ ነገር ራሳችንን ጠብቀን በጎ ነገር ከሚሰሩ ጀግኖች ተርታ እንሰለፍ። ለዛ ነገር ብቻ እንድታቀኑ እንድትሰለፉ እንጂ ቆሻሻው ነገር አያሳስባችሁ ምንም። አርበኝነት ማለት እንዳረቡ ሰው ክርስቶስ እስከ መስቀሉ ጫፍ መድረስ ከሆነ በእኛ በዚህ ዘመን ባለን የነጻነት ታጋይ አርበኞች የመስቀላችን ጫፍ የህዝባችን የህልውና ደህንነት ማረጋገጥ ነው። ያን ለማድረግ ራስን መስጠት ያስፈልጋል። ገንዘብን መናቅ ራሱ ገዳዩ ራሱ ዘራፊው ራሱ ያንን ህዝብ እቤቱ ገብቶ 2 ዓመት ሙሉ ልኩን ያሳየው በዚህ ያብድ የነበረ ሰው ጠላት ከሆነ ሲየው ጥሩ ስራ ተሰርቶለታል፣ አቺቭ አድርጓል። ከ5 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ተቋርጧል። መምህራን በተለያየ ቦታ ላይ ብዙ ግፍ ደርሶባቸው ኢኮኖሚው እንዲናጋ ተደርጓል። ብዙ ሰዎች ታግተው ብዙ ዝርፊያ ተፈጽሞባቸው እናቶች አባቶች ሰላምን ብለው ሊደራደሩ በመሄዳቸው ተዋርደው ተገለዋል። ሀገርን የሚጠብቀው የኢትዮጵያ ቀይ መስመር መከላከያ ሰራዊት ተደብቆ እንደዚህ አይነቱ ሹሉንቃ ኢንሹራንስ ለምን እንኳን ምን ነገር እንደሚያደርግ የማይታወቅ ከመወለዱ ጀምሮ ሲረገም ይኖርና በመረገም ላይ ያለ ከንቱ ገልቱ ማለት የሚሰራው ነገር በቪዲዮ እንኳን የተናገሩትን እኔና እናንተ አሁን አናውቅም ማለት ነው። ለአማራ ህዝብ ይላል ገዳዩ ሰው ከዚህ ጋር ያለ የሚገተት እንዲያልፈው ሁሉ አትፍቀዱ። ሰው ሞተ ሲባል አልገባው ካለ ያ ሰው የሚገባው እሱ ሲሞት ከሆነ መድኃኒዓለም ያንን ያድርግ። የሰዎች በደል አልሰማው ካለ ይሄ የሚፈዘው ፌዝ ሁሉ በሌሎች ላይ ሲደርስ አልገባው ካለ በራሱ ላይ እየደረሰ እንዲገባው ያርግ መድኃኒዓለም። ፍትሃዊ ነገር ስለሆነ ማለት ነው። ሀብትን መናቅ፣ ግብግብነትን መናቅ፣ ምቾትን መናቅ፣ ከዚያም ራስን መስጠት፣ ለዓላማ ራስን መስጠት።
ከጓደኛ ቀድሞ መገኘትን ይጠይቃል። በዚህ ዘመን እንደምታውቁት አማራ ሆኖ አማራን የሚወጋ ጸረ ህዝብ የሆነ ባንዳ የበዛበት ጊዜ እንደሆነ ታውቃላችሁ። ባንዳነት በዚህ ዘመን ብቻ አይደለም። ምን እንደምትሉት አሁን ራሱ ባንዳ ነው፣ ራሱ ሌባ ነው። ራሱ እናንተ ቀድሞ ይከሳችኋል። በኢህአዴግ ዘመን ላይ እዚህ ያላችሁት ወንድሞቼ እስኪ ወደኋላ ቸክ አድርጉና በሆነ ሰፈራችሁ ላይ የሆነ ሰው ሐሳቡ ምናምን እንደዚህ መሞገት የማይችሉት ሰው ካለ ወስደው የሆነ ቦታ ላይ ወይ አሰርነው ምናምንና ገለው አምጥተው እዛ ሰፈር ይጥሉታል። ከዛ በኋላ ሰው ሞቶ ተገኘ ምናምን ብሎ ማን ነው የገደለው ማን ነው እንዴት ሰው ሞቶ ይገኛል ብሎ ሰው የሰፈሩ ሰው ወጣ ገባ እያለ ፍትህን ሲናፍቅ ጥያቄ ሲያነሳ ያንን የገደለው ኃይል ይመጣና የሰፈሩን ሰው በሙሉ ሰው ገላችኋል ብሎ ይከስና እስር ቤት ይከታችኋል። በኢህአዴግ ሲደረግ ያመጣ ቸክ አድርጉ። ከዛ በኋላ ሰዎች ለሰው መቆርቆራቸውን ትተው ራሳቸውን እንዴት ነው ከዛ ውንጀላ ነፃ የማወጣው የሚለው ላይ ይጠመዳል። ለዘይትና ለስኳር ተሰልፎ ስለዛ ያቦካ የነበረ ሰው ለሀገርና ለወገንህ ሲደርስ ከነበረው መከራ ለመውጣት የሚያስችል ልምድን አካፍልና ክፉ ነገር እንዳይደገም አድርገን እንሂድ ሲባል መልሶ ዘው ላይ ለምንድነው አትማለ? መንግስት ማለት ዝም ብሎ ነው፣ አይረባም፣ የማይገል ነው። ይቅርታ ማድረግ በቃ ለመንግስት ሽንፈት እንደሆነ መግደልና መደብደብ፣ ማሰር፣ መቀጥቀጥ ብቻ የመንግስት ስልጣን አድርጎ ማመን ከዛ እምነት ላለመውጣት ጥረት አለ እና በኢህአዴግ ጊዜ በሰፈራችሁ ሰው ሞተ የሆነ ነገር ደረሰ ብላችሁ ከጠየቃችሁ ያንን የፈጸመው ሰው ምስክር አደራጅቶ ከሳሽ አደራጅቶ የሚፈርድ ቡድን አዘጋጅቶ ይመጣል። እናንተ እውነትን በመውደዳችሁ በመቆርቆራችሁ ብቻ የዛ ቆሻሻ ፍርድ በቆሻሻ ፈራጆች በቆሻሻ ምስክሮች በነውረኛ መድረካቸው ላይ እናንተ ጋር ይመጣና ይከወናል ማለት ነው። ዛሬም ያለው ለዛ ሰው ዳቢሎስን መላእክት ወይም መላእክት አደርጋለሁ ብሎ ከሚቃዥ ይልቅ መላእክት ለማግኘት ለምን አይሄድም? ካላገኘም በቃ ከሰይጣን መራቅ ግን ግዴታው አይደለም ወይ? እዚህ ዛሬ የደረስንበት መከራ ላይ ያደረሱን ሰዎች ዛሬም ታሪክ ዋጋን እንዲያወጡ ያደርጋል። ይሄ ሰው ዛሬም በእነሱ ይደናገራል። ዛሬም በእነሱ ወሬና እንቅስቃሴ ሰለባ ሆኖ ያለበትን እውነት ይክዳል። ምክንያቱም ምን የማየው እዚህ ጋር እንዳልኳችሁ የሆነ ዕለታዊ ሁነቶችን ብቻ አይደለም። እኔ አማኝ ነኝ። አማኝ ስለሆንኩ እስከ አሄራ እስከ ዘመነ ፍጻሜ ወይም ከሞት በኋላ እስካለው ህይወት ነው የማየው። ሁሉ ነገር የማየው በዛ ሚዛን ነው። እዚህ ቅርብ ብቻ አይደለም። ቢኮዝ አማኝ ነኝ። እምነት ያለው ሁሉ ከሞት በኋላ እስካለው ህይወት ድረስ አሻግሮ ማየት አለበት። የከበደኝን ሁሉ ወስጄ ለፈጣሪ ነው የማሸክመው። የምጋፈጠው ከሱ ነው። በሰዎች ስርዓት አይደለም። ምን የማማረረው ምንም ነው። ካማረርኩም ለሚፈታው ሰጣለው እንጂ እዛው አማረርኩበት ኃይል እዛው በደለኝ አልኩት ላይ ሌላ በደል ሊጨምርብኝ አለ። አሁን አዙሪቱን እየደጋገመው ያለ ተጎጁ ከዛው አለመላቀቁ ነው። የሆነ ጊዜ ታስታውሱ ከሆነ ፍየሎችን የሚበላ አንድ ውሻ ነበር። ፍየሎችን እየነከሳቸው ነው። ሰውነታቸውን ቦጫጭቋቸዋል። ፍየሎች ግን ከማኩረፍ ከመሮጥ ወይም ከመጣላት ይልቅ ያንን የሚነክሳቸውን የሚበላቸውን ውሻ እየላሱ ይንከባከቡታል። ተፍሲሩን ለመሐመድ ከድር አንድ ታሪክ ልንገራችሁ። በዚያው አጋጣሚ በግራኛ መዶረራ ጊዜ ታስታውሱ እንደሆነ ወይም ደግሞ የሆኑ መጽሐፍቶች ላይ በታሪክ ሲነገር ሰምታችሁ እንደሆነ ግሸን አምባ ተራራ ላይ የተሰበሰቡ የነገስታትና የመኳንንት ልጆች ነበሩ። እነሱን የሚጠብቁም የክብር ዘበኞችም ጭምር ነበሩ። ግራኝ በርካታውን ቀጠና እያጠቃ በመጣ ጊዜ መጣና ያን ቦታ ተራራው ላይ ያሉት ሁለት በሮች ናቸው ወጪ ያሉት። ያን ተራራ ዘግተው ለወራት ተዋጉት። ይወጣል ይመቱበታል። ለረጅም ጊዜ ሲከላከሉት መግቢያ ሲያጣ አንድ ነገር አደረገ። አካባቢው ሌላ መግቢያ በር የሚያውቅ ሰው ፈልጎ ጠየቀ። 1000 ብር እሰጣለሁ አለ። ደበበ የሚባል ኢትዮጵያዊ የሆነ ሰው
ለግራኝ አህመድ አደረና 1000 ብር ለመቀበል ሲል ከጀርባ በኩል የድብቅ በር መውጫ የሆነችውን ወደ ተራራው መውጫ በር ከፍታ አሳያቸው እየመራ ወሰዳቸው። ለአንድ ወር ያክል ተዋግተው በአርበኝነት ተጋድለው ራሳቸውንም ሀገርን ሲጠብቁ የነበሩ ጀግኖችን ራሱ ተሸንፎ ወንድሞች እንዲያሸንፍ ለ1000 ብር ሲል መንገድ እየመራ በተራራ በጀርባ ተጣጣ። ያን ያክል ሲዋጉ የከረሙ አርበኞች ባላሰቡት ሰዓት ከፊት ለፊት ያለውን ሲዋጉ በጀርባ በር ወጣባቸውና ከበባቸው። ሲጠብቁ የነበሩ የክብር ዘበኞች ተዋግተው 500 በላይ አርበኞች ተሰዉ። እዚያ ተራራ ላይ የነበሩ የነገስታት ሚስቶች፣ የሹማምንት ሚስቶች ልጆች ነበሩ። እነኛን በሙሉ ያዙና ደፈሯቸው። ያን ጊዜ ምን አደረገች? አንዷ ከነዚያ መሃል አንዷ የሆነች ሴቶቹን በሙሉ ሰበሰበችና ወንድሞቻችን ገለዋል፣ ባሎቻችን ገለዋል፣ ክብራችን አዋርደዋል፣ አገራችን ወረዋል፣ እኛንም ደፍረው አዋርደውናል፣ እኛን ለመጠቀም ያያደረጉን ያሉ። ነገር ግን አንድ ጊዜም ቢሆን ተደስተው ረክተው ሲተኙ ሁላችሁም በተመሳሳይ ሰዓት ተነስታችሁ በራሳቸው ጩቤ አንገታቸውን ቀልታችሁ መጣል መቻል አለባችሁ ብላ መከረች። 500 ሴቶችን ያሳመጠቻቸው ተዘጋጁ። ያን አድርገው ረክተው ተደስተው ደግመው ሲተኙ 500ዎቹ ሴቶች ተነስተው 500ዎችን የአባቶቻቸውን የባሎቻቸውን ገዳይ አርደው ጣሏቸው። እዚያ ተራራ ላይ ያለው አማጺ 500 ሰው ብቻ አይደለም ወረራ የመጣው በርካታ ሰው ነው። ነገ እንደሚገደሉ ያውቁታል። ነገር ግን እነሱንም የደፈሩ ያዋረዷቸው የአባቶቻቸውና የባሎቻቸውንም ገዳይ ማስወገድ ነበረባቸው። ተበቀሏቸው። ያን አደረጉ። በነገተው ሲታይ እነኝህን ሴቶች ለወሲብ ጥማት ሲጠቀም የነበረ የግራኝ አህመድ ሰራዊት አመራር የነበረ ነው። የሹማምንት ልጆች ሲደፍር የነበረ ሁሉም ሙቶ ተገኘ። እነዚህን ሴቶች አሰባሰቡና ረሸኗቸው። አሁን አንድ ጥያቄ ነው የምጠይቃችሁ። ረሸኗቸው። እነዚያ ሰዎችም ተበሳጭተው ለወንድሞች ያልሆን ለወገኖች ያልሆን ለኛ ተጠቅምን ብለው መንገድ መርቶ ያመጣውን ሰውዬ 1000 ብር መስጠትን ትተው እየመራ ባወጣቸው ተራራ ላይ ገደል ለቀቁት። አሁን ማን ነው ባንዳ ማን ነው አረኛ? ያቺ ሴት ወይስ ይሄ ወንድ? ደበበ ወይስ ሴቷ? ሴቷ እንደምትሞት አውቃ ግን ለክብሯ ስትል ራሷን ሰጣለች፣ ወይም ደግሞ እህቶቿን ለአርበኝነት ትግል አነሳሳለች። የሀገራቸውን ወራሪ ህዝባቸውንም ያንገላታ እነሱንም ክብራቸውን የገፈፈና የደፈራቸውን ተበቅላለች። ያ ወንድ ግን ለ1000 ብር ሲል መርቶ ወገኖችን አዋርዶ አስደፍሮ መሪዎችን አስገድሎ ያንን ብር ሳያገኝ በገደል ተወርውሯል። በቃ ይሄ ኦንጉስ ፈታይ ከበረስ ከሚባል አለና ይሄ በራስ ላይ መፍረድ ማለት የባንዳነትን ጥግ ነው የሚያወራው። ሰው ይሄንን መያዝ ነው። በተናገሩት ብዙ የትኛውም ቦታ ላይ አሁን ያሉት ጽንፈኞች ምናምን የሚያታልል ፕሮፓጋንዳ ከዚህ በፊት ማናቀው አይነት ሜካኒዝም ምናምን ተጠቅመዋል። የኛ አለማስተዋል የኛ ጥረትና መነሳሳት እውነትን ለማወቅና ከወደቅንበት ለመነሳት የምናደርገው ጥረት አለመኖር እንጂ ሰዎችን አላውቃቸው ብለን የሰሩትን ግፍና በደል አላውቀው ብለን ማን ሊጠቅም እንደሚችል ማን ሊጠቅም እንደማይችል አላውቀው ብለን አይደለም። እንደሱ ፍርጥ ይበል እሱ ሲሞት አይቼ ነው በነገው ልሙት አይነት የምቀኝነት ያጠቃው ማንነት ላይ ነውና እሱ ራሱ ባንዳ እንደሆነ የሻዕቢያ የኢሳያስ ጥገኛ የሆነው ሰውዬ ሳሚ የሚባለው ማኑ አማራ ብትሉት ምናልባት አባቱን እንኳን አይጠራም፣ እናቱን ወይም አብረውት የነበሩ ሰዎችን እንኳን አይጠራም። ምናልባት ይሄ የለበሰው ቀይ ቦኔት ኢትዮጵያን ለማገልገል ቃል ኪዳን ያሰረበት አልነበረም? ያንን ቀይ ቦኔቱን ኢትዮጵያን ለማገልገል የለበሰውን ማሊያና ማንኛውም ነገር ኢትዮጵያን ለመውጋት የሚጠቀመው ሰው ባንዳው ከሌለው እኔ ታጋይ ነኝ ይላል። ግራ ይገባቸዋል። እናንተ ልትናገሩ ስትሉ ቀድሞ ያን ነገር ስለሚልና ኢሳያስ የሚልከው
እሱ በሸበጥ እያረረ ምን እያለ የባንዷ የደንገጡሯ ደንገጡር ቀደም ያልኳችሁ ነው። በቋራና በሙሉ አካባቢ ላይ የሆነውንና ቸካሩ እዛ አካባቢ ያላችሁ ሰዎች አትሙቱ ነው። እኔም ማንኛውም እዚህ ጽንፍ ላይ ያላችሁ ሰዎች አሁን ይሄን ሊጨምረው የእናንተ አጀንዳ አይደለም። እናንተም ስታቀራሩት በቆያችሁ ተጠልፋችሁ ገብታችኋል። በዛው ነው እያበዳችሁ ያላችሁት። የነገሩ ባለቤት አይደላችሁም። እናንተ መጫወቻ ናችሁ። በዛው ነው ብትሞቱ ብትገሉም አሽንጉልቶች ናችሁ። ከዛ ራሳችሁን ነፃ አውጡ። ስለሌላው ነፃነት ማን አለህና? መጀመሪያ እስኪ ራስህን ነፃ አውጣ። እስኪ እናት አባትህን ታዘዝ። እስኪ ያከበረህን የወደድከው መስቀል አንጠልጥሎ ሰው መግደል ኢየሱስ ክርስቶስን መናቅ አይደለም፣ መመጻደቅ እኮ ነው። አሁን ይሄን አማኝ ነኝ የሚል ሰው የኢየሱስ ክርስቶስን መስቀል የሚያምን ሰው ሁሉ ይሄንን ማውገዝ አለበት። ኢየሱስ ክርስቶስ ሆይ ፍረድ፣ ይሄ መስቀል አንተ ለሰው ልጆች ክብርህን ዝቅ አድርገህ የተገለጥክበት ነው። ይሄን ሲመቱ ይሄን ስጥ የሚል አስተምሮ ያስተማርክበት ነው። የሚያደርጉትን አያውቁምና ይቅር በላቸው ብለህ ያልክበት ነው። ስለዚህ ገዳዮች ይሄን ለብሰው ከሄዱበት ማን ነው ልክ ያለው ነው? አንተ ወይስ እነዚህ ናቸው ልክ የሆኑት? ፍረድ ፍረድ ማለት አለብን። እኔም ምለው እንደዛ ስለሆነ የመስቀሉ ባለቤት አለው። በዛ እዚህ ጋር በተንጠለጠለው መስቀል አሻግሬ የማይበት ነገር ነው የማይሆን ያለው ሰው የመስቀሉ ባለቤት መፍረድ መቻል አለበት፣ ግዴታው ነው። በየትኛውም የእምነት ቦታዎች ላይ በጣም የሚያምር ነው የሚኖረው ሰው ነው ያጣሁት። ሁሉንም እምነት እወዳለሁ አከብራለሁ ለማወቅ ሁሉ ጥረት ነው የማረገው፣ ግዴታ ነው። ዛሬ ያፈሩ የሃይማኖት አባቶች ኦር አንዳንድ ቦታ ላይ ያሉ ሰዎች ትውልዱን ቢቀርጡት ቃል እግዚአብሔርን በልቦናችን ቢያስቀምጡ ምን ችግር አለው? አረ በፈጠራችሁ ቢባል ያውቃል፣ የፈጣሪን አቅም ያንን ስርዓት ህግ ያውቃል፣ ይቆማል። ሰው በፈጠራ ቢሉት በእናት ቢሉት በአባት ቢሉት አፉ እስከሚችለው ድረስ እየተከፈተ ለዘለፋና ለነውር ይሰለፋል፣ ራሱን በዛ ያጠፋል። ሌላ ሊጎዳ ሆኖ አይደለም። እና የልጅ ስለ ባንዳ ይናገራል። የኢሳይያስ ተላላኪ አብሮት ካሉ ሰዎች ጋር የማይተማመን ደረጃ ነው ምናምን የሚባሉት ጎንደር አካባቢ ላይ ያሉ ሰዎችን አይታችኋል። በተለያየ ጊዜ ስልካቸው የተጠለፉ ሰዎችን እያመጣን እዚህ አሰምተናል። ያንን ሁሉ በአንድ ቀን ማምጣት አይቻልም። ያን እያስታወስን ይሄን ሰው መስማት ነው ያለብን። ስለዚህ የልጅ ምን አይነት ነውር እንደሚሰራ የራሱ ጓደኞች ሲናገሩ ቆይተዋል። እሱ ራሱ ምንላቸው ባንዳ የሚመረቁ ሰዎችንና እንድትስቁ እንድትታዘቡ እንፈልገው የሚመረቁ ሰዎች አሉ ይላል። ምናልባት ቢኖሩም የሚረገሙ ለምን እንደሚሞቱ እንኳን ያውቁ። በዛ ልክ ነው የጨነገፉት፣ በዛ ልክ ነው የተበለሻሹት። ለእናት ለአባቱ ለሚወደው ዋጋ ለከፈለለት ሰው ሁሉ መታመን ያቃተው በህይወቱ አጋጣሚ ሁሉ ኪሳራና ኪሳራን ብቻ ላይ ላይ ከምሮ ተስፋ በመቁረጥ ገሎ ለመሞት የተሰባሰበ ቡድን አስተውሎት በጎደለው ስሜት የሚነዳው ትንሽ ትልቁ የሚያፍርበት ድርጊት ነው እነዚህ ልጆች ያደረጉ ያለው። ትንሽ ትልቁ ይሄን ለማስቆም የሚጥሩ ሰዎች ምንኛ ጀግና እንደሆኑ ማወቅ አለብን። ምንኛ እነዚህን አቁሙ ታው ካላችሁ የሚሉ ሁሉ ጀግና ናቸው። ምንም ያላለ ሁሉ ደግሞ ሙቷል ወይም እነዚህን የፈጠረ ያ ሰው ነው እንደማለት ነው። እኛ በዚህ ዘመን ላይ ራሳችን ስንሰጥ በዚህ ደረጃ ዋጋ መንከፍልበት ደረጃ ላይ አልደረስን ይሆናል። አሁን ትግል ላይ ስላለን በየከተማው በየጫካው እየተያዘ የሚረሸነውን ታውቃላችሁ። በየመንገዱ የሚደፈሩ ሴቶች እናቶችን ታውቃላችሁ። የነሱን ደም ለመበቀል ይሄን ስርዓት ከመጨረሻው ለመገርሰስ ግን ልክ እንደነዛ ሴቶች ራስን እንደሚሞት እያወቁ ጠላትን ወደ ማጥፋት መገስገስ ያስፈልጋል። ዋጋ ለመክፈል መዘጋጀት ያስፈልጋል። አርበኝነት ማለት ይሄ ነው። ዝም ብሎ ሙዚቃ ተሰምቶ ተመጥቶ ተገብቶ የሚወጣበት ማለት አይደለም። ጥፋት የታወጀበት እልቂት የታወጀበት በየቦታው የሚፈናቀል እንዲኖር የማይፈቀድለት ራሱ ሀገር በአባቱ ርስት የተገነባቸው ቆመች ምድር ላይ እንደ ስደተኛ ናወጣ እየተባለ የሚባረርበት
ሀገር ላይ ያለ ህዝብ አለን። የሱን ደህንነት ለመጠበቅ ራሳችን ሰጠን መታገል መቻል አለብን። ይሄን ስንታገል ከስርቆት፣ ከውሸት፣ ከወንብድና፣ ከዝርፊያና የመሳሰሉ ህዝብንም ከሚያስከፉ እታገልልሃለሁ ዋጋ ከፍልልሃለሁ ከምንለው ህዝብ ሊያረቁንና ሊለዩን የሚችል ነገር የሚያደርግ ካለ ይሄን ተቋም ታውቁታላችሁ። ለማንም ምህረት የለውም። ጭንቅላትን ይላል እጅን ይቆርጥልሃል። ይሄ ምናልባት ከ3 ዓመት ከ4 ዓመት በፊት የተላለፈ ነው ብላችሁ የምትሉት ይሆናል። እጅን ይቆርጥልሃል፣ እጅ ቆራጭ፣ ገዳይ፣ ጭንቅላት የሚል ምናምንና በዚህ የሚደናገር ሰው ካለ እውነቴን ነው የምላችሁ እግዚአብሔር እንዳያልፈው መከራ ሁሉ ያንን ሰው እንዳያልፈው የዘራው ነቱ ቢመለስ ከባንዳዎች ከጽንፈኞች በሽታ ራሱን ቢያድን የሚል እንጂ ለኔ በሚጠቅመኝ ያለ ምንም ድል ማድረግበት ወር ማሸነፍበት የራሴ የሆነ ፈጣሪ ብሎ ያለው ነገር አለ። እዛ ጋር ስራዬን እሰራለሁ። ለዛ ነውና የትኛውም ቦታ ላይ አትሙቱ፣ አትግደሉ። የምታወሩትን ነገር ለብቻችሁ ቁጭ ብላችሁ ስሙ። ከዛ ወስኑ። አምናችሁበት ከሆነ በርቱ፣ በቃ በርቱ። ይለይልን አይነት እኮ ነው ኢትዮጵያ ማሻገር ግዴታችን። እንደ ሰው ከሰው እኩል የሆነ መር ላይ ቆመን የምንወዳደርበት ሀገር ሲኖረን ስለሆነ በሀገሩ ላይ በምቀኝነት አንድ ቦታ ላይ ማስተካከል የሌለበት ምንም ያህል ምሁር፣ ምንም ያህል ታለንትድ፣ ምንም ያህል ማስተር ቢሆን ጠቅላይ ሚኒስትር ዶክተር አብይ ይሄ ሁሉ ጭንጋፍ ተሰብስቦ እግሩን እየጎተተ ያለውን ለመቀማት የሚጣደፍ የዶሮ እሳቤ የተጠራወተው ትውልድ ከበዛ አንድ ግለሰብ ምን አቅማል? ተሰብስቦ መቅበር፣ ተሰብስቦ መግደል፣ ተሰብስቦ መብላት፣ ተሰብስቦ ማባራት እንጂ ተሰብስቦ ማደግ፣ ተሰብስቦ መረዳዳት፣ ተሰብስቦ እውነትን መኖር፣ ተሰብስቦ ሀቅን መኖር፣ ተሰብስቦ ታላቅ መሆን፣ ተሰብስቦ ጥበብን መማርና መኖር የለም። በዚህ ትውልድ ይፈር፣ ድርጊቱ ያሳፍረው፣ ውሎውን ቼክ ያድርግ። የሚጠፋው በውሎ ስለሆነ ማለት በንግግሩ ስለሆነ በስራው ስለሆነ የሚጠፋው። የሚያሳድገኝ እኔ ስራዬ ነው። የትኛውም ቦታ ላይ በህድ የሚያኖረኝ ስራዬ ነው። የትኛውም ዓለም ላይ ያላችሁ ሰዎች ምናልባት ያላችሁበት ቦታ ላይ ተከብራችሁ ከሆነ ያስከበራችሁ እናንተ የምትሰሩት በጎ ነገር እንጂ በይሁንታ አይደለም የተከበራችሁ። አንድ ቀን ብትሳሳቱ እዛ ቦታ ላይ ወይም የሆነ ነገር ቢደረግ አትርማ ሰው ላላችሁበት ክብር የዳረጋችሁ ተግባራችሁ ነው። ተዋርዳችሁ ተስፋ ቆርጣችሁ ደግሞ እዛው ሆናችሁ ኢትዮጵያን ለማፍረስ የምትሰሩ ሰዎችም በቁማር ተበልታችሁ ከሆነ ወይም ህይወት ሁሉ አንቀራተፍታችሁ ዘመን የረሳችሁ የ66 ፍጡሮች ናችሁ ብላ ወደ 66 የወረወረቻችሁ ሰዎች ደግሞ ለዛ ነገር ያበቃችሁ ምላሳችሁ፣ እጃችሁ፣ እንቅስቃሴያችሁ ተቀበሉት። እሱ ከዛ ውጭ የሚቀየር ነገር የለም። ኢትዮጵያ አሁን ላለው ሰው ናት። አሁን በዘመኑ ኢትዮጵያዊ ሆኖ ላለ ሁሉ ለህፃናት፣ ለወጣቶች፣ ለሽማግሌዎች፣ ለሁሉ ለባለስልጣናት ላሉ ሰው አሁን በህይወት ያለው ህፃናትም፣ ሽማግሌዎችም፣ ባለስልጣናትም፣ ካህናት ኦር ቃልቻ በሁሉም እምነት ላይ ያሉ የእምነት ተቋማት፣ የሀገር ሽማግሌዎች፣ ሁሉም ኢትዮጵያ ውስጥ ያሉ ሁሉ የሀገር ባለቤት ናቸው። ባለቤትነታቸውን አሳልፈው በወሬ የሚሰጡ ከሆነ እነሱ ይዋረዱ፣ እነሱ ይሞቱ፣ እነሱ ያፍሩ እንጂ ኢትዮጵያ አታፍርም። ኢትዮጵያ የኛ ናት፣ የኔና የናንተ ናት። ሰው ኢትዮጵያ ዘመኑን በሚዋጅ መልኩ የምንችለውን ሁሉ ነገር እያደረግን ለማሻገር እንጥራለን። ፈጣሪም ይረዳናል። እውነቱ ይሄ ነው። ግፈኞች እዚህ ዛሬ ላይ ለደረስንበት መከፋፈልና መበጣጠስ ብሎ የዳረጉን ነው። ግፈኞች ምንም ነገር ቢናገሩ ያ ባህሪያቸው እስከሆነ ድረስ እኛ ከወደቅንበት ተነስተን ዳግም ላለመውደቅ ማድረግ የሚገባን አብረን ሆነን ማድረግ ነው። አብይ እንዲጠነክር ምን ሰርታል? መከላከያ እንዲጠነክር ምን አድርጋል? ስለዚህ እዚህ ጋር መጣ አፉን የሚከፍት ብሷል። ስለዚህ የሚባለው ሰውዬ አግኝተው ተሳሳተ፣ ወደቀ፣ ምን አለ? ከዛ አንተ ትልቅ ከሆንክ ከዛ አንስተዋል እንዲስተካከል ምን አድርጋለታል? እሱን ካደረክ በኋላ አውራ። ሀገርን እንደ ሀገር ተቀብላል፣ መንግስትን እንደ መንግስት ተቀብላል፣ መከላከያን እንደ መከላከያ ተቀብላል። ማድረግ የሚገባን ካንተ አድርጋል። ያንን ሁሉ ባላደረክበት በሁሉም ቦታ ላይ በነውር ላይ ነውር እየደረቡ መሄድ ነውረኝነት፣ ባንዳነት፣ ቆሻሻነት ነው። እጅግ መጥፋትና
መጠፋፋትን የሆነ ማፋጠን ካልሆነ በስተቀር አሳማኝ ነገር ሆኖ አይደለም። አፈሩ ኢትዮጵያ ትቀጥላለች። በዛ የሚባል በዚህ ሁሉም በራሱ ይዞ ያለው ነገር አለው። መከላከያ ሰራዊት፣ የፌደራል ፖሊስ ቸክ አድርጉ። መንግስት ሚዲያዎች ላይ የመንግስት ሚዲያዎችን እንኳን ለማየት እንትን አለ ማለት የሚያሳፍር ነው። እና ምንም እውነትን ከጠቅላይ ሚኒስትር ዶክተር አብይ ንግግር ላይ ምንም ነገር ሳሰሙ ከሆነ ሰው ላይ የሆነ ነገር እየቀረማችሁ ስለ ዶክተር አብይ ለማውራት አታፍሩም ወይ? በዚህ የሰማችሁትን እዛው ቀጥሉ። ስለ ጠቅላይ ሚኒስትር ዶክተር አብይ እሱ የተናገራቸውን ነገር መስማት አለባችሁ። ደረጃ ሀብተወልድ ባወራው ነገር እዛው ደረጃ ጋር መፈንጨት ትችላላችሁ። እፈሩ እንጂ ትንሽ ማለት በዛ ልክ ቀሽም በዛ ልክ የሆነ ቆሻሻነት እኮ በጣም ነው የሚያሳፍረው። እፈሩ ነው እኮ ጠቅላይ ሚኒስትሩን ራሱ ከተናገራቸው ላይ ተነስታችሁ ይሄን ብለህ ነበር ይሄን አላረክም በሉ። ደረጃ ስለ ጠቅላይ ሚኒስትሩ ቢያወራ አቆም እዛው ደረጀን ሄዳችሁ እዛው ጭኑ። መሳይ ካወራ እዛው መሳይ ጋር ተደናበሩ እንጂ ዶክተር አብይ ጋር መምጣት አትችሉም። እናንተ ሰዎች ከሆናችሁ የሰው ስራ ሰርታችሁ ነው። ከዛው እንደዚህ ብሎ በዚህ ሀገር ሄዶ እንግሊዝ ሀገር ሄዶ ከላይ አልቀበለው ብሎ ምናምን ከዛ ይሄ ያስደስታል። የኢትዮጵያ ጠቅላይ ሚኒስትር በሌሎች ሀገራት ላይ ውግዘት ደረሰበት። ተደሰትን። በዚህ ልክ ጨነገፍ እናንተን የፈጠረ ጌታ ራሱ መደንገጥ ማፈር ሁሉ አለበት። በድፍረት የምናገረው እግዚአብሔር ጋር ስለምንተዋወቅ ነው። እርሱ ማድረግ ስለሚችል ማስተካከል ስለሚችል አቅም ስላለው እናንተን በየሄዳችሁበት የመጣችሁበትን መንገድ የምትክዱ ከሃዲዎችን መሪን ለማዋረድ ተሰብስባችሁ ባንዲራዛችሁ ሰልፍ የምታደርጉ ጭንጋፎችን ማለት መሪው የተዋረደ መስሏችኋል። እማያዩ መስሏችኋል። እዛው ምን አይነት ማፈሪያዎች ናቸው? ምን አይነት ቆሻሾች ናቸው? ምን አይነት የተረገሙ ፍጥሮች ናቸው ነው የምትባለው። የትኛው መሪ አቅፎ እንዳጠናከረ ሰው ያንንም መንከስ መጣል፣ ያንንም መንከስ መጣል፣ ያንንም መብላት መጣል። ቆሻሻ ነው የተዋለ ሰው ያገኘውን ሰው ሁሉ ለመብላትና ለማባራት የሚጣደፍ ነውር የተሞላበት ሰው በዚህ ልክ እንደው እዚህ በጣም ነው የሚያናደውና እንደዚህ ብሎ እንደዛ ተብሎ አብይ እንደዚህ ብሎ አይ ማፈሪያዎች በየሄዳችሁበት ምናልባት ምንድነው የሚባለው እንደዚህ ሰልፍ ምናምን በማዘጋጀት የሆነ ነገር ይገኛል ሲባል ሰምቻለሁ። እሱ ይመስለኛል። እሱን ለማግኘት ካልሆነ በስተቀር ሌላ ነገር ሊገኝ ሆኖ አይደለም። አሉሻሉሽ እኔ በቃ ሰው እንዲከተለኝ አሉሻሉሽ ማውራት አለብኝ፣ መሪን መስደብ አለብኝ፣ ሀገሬን ማዋረድ አለብኝ። አማራ ኦሮሞ ብዬ በጥላት በቆሻሻ በኖራቸው ላይ ገብቼ መዳከር አለብኝ። ገንዘብ ለማግኘት ላይክ ሳብስክራይብ ለማግኘት የቆሻሻ ስብስብ ምን ያደርግልኛል? የባንዳ ቅራቅሞ ማንም የሚተፋበት ማንም የሚጸዳዳበት ሰው እኔ ጋር ቢመጣ ምን ይሰራልኝ? እኔ እኮ ኢትዮጵያ ላይ የተሰራውን ግፍና ነውር ልመታ ላጸዳ እኮ ነው የመጣው። እና እኔ እውነት እየተናገርኩ ሰው ባያከብረኝ ያላከበረኝ ሰው ይፈር እንጂ ስለሻፍር መሰለኝ። እውነት እያወራው እውነትን የሚወድ ሰው ስለጠፋ ተከታዩ ይፈር። እውነት ጠል በመሆኑ ዘላለማዊ ጥፋት ቢደርስበት ይገባል ይባላል እንጂ እኮ እኔ ወደዚህ ባህል መግባት አይደለም። እንግዲህ የለንደን የዩኬ ታስክ ፎርስ አስተባባሪ ነው ግርማ፣ የዓለም አቀፉ ታስክ ፎርስ አስተባባሪ ነው። አብይ አህመድ ጀርመን ማታ እንደሚገባ ነበር የሰማነው ግርማ። እና ቻንስለሩን ያገኘው አያገኘው ጀርመን ምንም ነገር ሳይባል አውሮፓን ጥለልቀቅ እንደተባለ ወይንም ጥለውጣ እንደተባለ አውሮፓን ጥሎ ወደ አዲስ አበባ መግባቱን ጧት የኢትዮጵያ ዜና መገናኛ ተቋማት ስፔስ ስቴሽንን አዲስ አበባ ሄዶ እንደጎበኘ ሲዘግቡ እንደ የአውሮፓ ዝግጅቱን እንዴት አድርጎት ነው ከጀርመን አይደል እንደ ሰውዬ ያለው የሚል ይሄን አሁን የሚናገረው ሰውዬ ምናልባት ውጭ ሀገር ምናምን ሊሆን ይችላል። በቃ ካካ አልጋ ላይ ቢቀመጥ የወርቅ ካዝና ላይ ቢቀመጥ ካካ እማይሆነ በዚህ ልክ ነው። እንደዚህ ምለው እሳቢያችሁን ነው የምሞግተው። አሁን ጠቅላይ ሚኒስትሩ ጋር የሚደርስ ኮምፒቲሽን የፈጠረ ሰውም የለም።
እንኳን እናንተ በባንዳነት የምትቀላውጡ ሰዎች ይቅርና እናንተን የሚጋልቡ ኃይላትም ቢሆን በጠቅላይ ሚኒስትር ዶክተር አብይና አሁን ባለው ኢትዮጵያን እያሻገሩ ባሉ ልጆች ቲም ስፒሪት እና ሀሳቤ ደረጃ ላይ መቼም ቢሆን ሊደርስ የሚችል ሰው አይመጣም። እሱን አረጋግጥልሃለሁ። እናሲስ ካልክ እናሲስ፣ አንተ እዛው እስከ ውሸት ትቀበላለህ፣ ኢትዮጵያ ከእውነተኛ ልጆች ጋር ትሻገራለች። ግን ይህን ሀሳብ የያዘ ሰው አብይ እንደዚህ ብሎ ከዚህ አውሮፓ ሄዶ እዛ ስፔስ ሳይንስ እዛም እኮ ያስመረቀ ነው። ታዲያ ማን ያባረረው? እንደዚህ አይነቱ የበሰበሰ ሰው እንኳን የሚኖርበት ሀገር ጠቅላይ ሚኒስትር ዶክተር አብይ ለመኖር ከልክለው ይሆን ያባረሩ? ይህንን የሚቀበል ሰው አለ። ተራ ምቀኝነት፣ ጓደኛውን በማዋረድ ጓደኛውን በሆነ በመበቀል የሚደሰት ሰው አለ። በጎረቤቱ ውድቀት ላይ የሱ ስኬት የሚረጋገጥ የሚመስለው ሰው አለ። በንግድ በስራ ቦታ ላይ በተለያየ ቦታ ላይ አሁን ረሰንት ታይም ላይ ባለ የቤት ሰራተኛውን በማንቋሸሽ በማጣጣል ውጭ ሀገር የሄደች የቤት ሰራተኛ ለምታሳስበው በየቤቱ እኮ የቤት ሰራተኛን እንዲህ እየጨመቀ በተለያየ መልኩ በሆቴል ላይ በካፌዎች ላይ የሰሩበትን ገንዘብ ለመቀማት እስኪ ቼክ አድርጉ። እስኪ የምታውቁት እንዳሱ እውነት እናውራ። ምክንያቱም ስለሚጠቅመን ነው። ብንሸፋፍነው እመኑን እንጠፋበታለን እንጂ አንድን። ወቅቱ አይደለም። በቃ ሲነቃማ ይቀራል። በቃ አሁን ወቅቱ አይደለም። አሁን የእውነት ወቅት ነው። እውነትን መኖር ነው። ካፌ ላይ ቲፕ የተሰጣትን አስተናጋጅ ቲፓን ለመቀማት የሚርስ የለም። እቃ በሰበረችም ባልሰበረ በጠፋችም ባጠፋች ባገኘው አጋጣሚ ሁሉ ማንነቱን አለቃ መሆኑን በየቢሮው ላይ በየመስሪያ ቤቱ ላይ ኃላፊ የሆናችሁ ሰዎች የእናንተ ኃላፊነት ሰዎችን በበጎ መጥቀም በበጎ ማንቃት ነው ወይስ መጨቆን? ባገኛችሁት አጋጣሚ ሁሉ ሰዎችን መቅጣት፣ ማባረር፣ ማስጠንቀቅ? ስንት ሰው ያለ ያ ጊዜ ስለሚሰጥ ነው ማለት ነው። ጀስት የምን ሁሉ ያንዳንዱ በቻለው አቅም ጨቋኝ፣ በዝባዥ፣ ረጋጭ፣ አምባገነን ሆኖ እየሰራ ይሄ መንግስት አንዳንዱ እንደው የራሱን ነውር የመንግስት ችግር ነው ብሎ ወደ መንግስት የሚጠቁማል። ላይ ሰውዬ ውጭ ሀገር ግርማይ ነው የሚባለው ከለንደን ነገር እያነሳን ነበርና ከጀርመን እናንተ ጋር ሳይመጣ ከጀርመን ሸሽቶ አመለጠ ማለት ነው። እንግዲህ ይመስላል አይደል? ጀርመንም ራሱ እኮ አጣይቷል። ዞናውን እነሱ ሚዲያዎች እንደሚያራገቡት አይመስለኝም። ጀርመንም ራሱ ሄዳ አይመስለኝም። እስካሁን ካለው እንትን የቻንስለሩም ስኬጁል በጣም በተለያየ እንትን ያየ ነው እና አይሪሊ ዳውት ያለው ምክንያቱም አሁን ራሳቸውም ያን አፕዴት ማድረግ አልቻሉም በራሳቸው ሚዲያ እና አይ ቲንክ የጀርመኑ ራሱ የተረጋገጠ አይመስለኝም እስካሁን ባለው ሁኔታ። ምን ያለ ርዕሴ አብይ ያሰበበት ሳይደርስ ከአውሮፓ ተባሮ ተመለሰ ይላል። ከዛ 58,000 ሰው አየው። አንድ ቀኑ ነው። ለምን? ነገ ስለምናወራው። ይሄን ያልክ አትርሳው፣ እኔም አረሳው። ሰምቻለሁ አይቻለሁ ማለት ነው። ከዛ እኔ እናንተ እውነቱን በማውጣት የምንችለው እናደርጋለን። እኔ ካሸነፍኩም መሸነፍን እንድትቀበል፣ አንተ ካሸነፍክም ማሸነፍን እንድትቀበል ነው የሚያወራው ጠቅላይ ሚኒስትሩ። ከዛ በኋላ ነው የኛን ውድቀት እና ስኬት የምንለካባቸው ማንኛውም ነገሮች የወለዱን ሰዎች ያኖሩን ማንኛውም እኛ ጋር አብረው ያሉ ሰዎች አደራ ይጣሉብን፣ አማና ይጣሉብን፣ ያመኑ የወደዱን ለኛ ዋጋ የከፈሉ ሰዎች ሁሉ ናቸው ለኛ መለኪያችን፣ መሪያችን። እናት አባቶቻችን መምህር ሀደ ቀለም ዘነገረከ አክብር ከመ አቡከ ክልተ ቀለም ዘነገረከ አክብር ከመ ፈጣሪ የሚባል አንድ ቀለም የነገረን እንደ አባት፣ ሁለት ቀለም የነገረን እንደ ፈጣሪ የሚል ህግ ሁሉ አለ። እነዚህና እነዚህ መሰል እውነቶች ላይ ነው እኛ የምንለካው። ህግ አክባሪነታችን፣ እውነት ተናጋሪነታችን ምን ላይ ነው ኢንቨስት የምናደርገው? ለዛ ነው እዚህ ቦታ ላይ 58,000 አይተህ እኔ ደግሞ ባለ በሌላ አቅሜ ወደ እውነት እንሂድ እንደዚህ የሚል ነገር ሲሆን አንተ የለም አብይ እኮ ተባረረ፣ ድሮስ እንደናንተ አይነት ልጅ ወልዶ ቢባረር የኢትዮጵያ መሪ ለሱ እኮ አይደለም እፍረቱ
በየሄዱበት የቁራ መልእክተኛ ሆነው የቀሩ ባንዳ ልጆቹ ሊሆኑ ይችላሉ እኮ ለመሪው ማፈር። ሌሎች እኮ ቢናገሩት እሺ እኛን የሚመስሉ እኛን የሚበሉ አውሬዎች ሆነው ግን እንደዚህ ነውና እነዚህ ጋር እንደዚህ አይነት ሐሳብ ያላቸው ሰዎች አሁን ምንድን ነው የሚናገሩት? በሆነ ኬዝ ከዛ ቦታ ላይ እነዚህ ሰዎች ውጡ ቢባሉ የት ነው የሚጣሉት? እንደ ባለቤትነት መቼም ቢሆን መቼም እንደማይሰማቸው አሹ እርግጠኛ ነኝ። ይሄንን እነሱ ያውቃሉ። 120 130 ሚሊዮን ህዝብ ላይ ነው ተባረሃል ተንቋሻል እያልክ ያለው አንተ ሰውዬ ወይም አንቺ ሴትዮ ማለት ነው። እና ውላችሁን አትርሱ ነው በዋናነት እንድትይዙ የምፈልገው። ጠቅላይ ሚኒስትሩም ብዙ ልጆች አሉት። ማን እንደመረጠው አልነግራችሁም። አብይ ግን አብይ ሆኖ ይቀጥላል። እናንተ በዚህ ልክ በሄዳችሁ ቁጥር በበጎ ብትሟገቱት በሐሳብ አማራጭ ብትሄዱ የእናንተም እንዲህ አይነት የከሰረ በቁማችሁ ሞታችሁን ራሳችሁ እንድትመሰክሩ መስማት ስለማልፈልግ ነው እንጂ አብይን የምታሰጉ ሆናችሁ አብይን የምታሳስቡ ሆናችሁ ኢትዮጵያን መሪ እንድታጣ የምታሳስቡ ሆናችሁ አይደል? ኢትዮጵያ አታውቅም እንዴ? ዛሬ እኮ ሙስጦፌ ጠቅላይ ሚኒስትር መሆን ይችላል። አወል አርባ ጠቅላይ ሚኒስትር መሆን ይችላል። ጌታቸው ረዳ ጠቅላይ ሚኒስትር መሆን ይችላል። ተመስገን ጥሩነህ አለ። ከጋምቤላም ከደቡብም ከየትኛውም ቦታ ላይ ኢትዮጵያውያን በሙሉ ለኢትዮጵያ ይሆናሉ። ወደዛ ነው የምንሄደው። ኢትዮጵያውያን ሁሉ በሀገራቸው ላይ ባለቤት ሆነው በአቅማቸው ለሀገራቸው የሚችሉትን አስተዋጽኦ እንዲያደርጉ ወደዛ መድረክ እንሄዳለን። እሱ እናስታውስ። አብይ ላይ ተንጠልጥለን እንደዚህ የምትቃዡ ሰዎች የአብይ ልዕልና ከፍታ በሞታችሁ በውርደታችሁ ላይ እንደምትመሰክሩ እመኑ። ሁለት ሶስት ሰዎች ከጀርመን ሀገር ደውላችሁ በተለያየ ጊዜ ላይ አውርታችሁ ነበር። እንዴት ናችሁ? እና በዛን ወቅት ላይ ነገ ደውላችሁ ያወራችሁትን ነገር ቸክ አድርጉት። ስለዚህ በዛን ሰዓት ላይ እናንተ ያላችሁን ወሰዱትና እኔ ያልኳችሁንም ወስዳችሁ ማን ያሸንፍ? እኔ ማሸነፍ ምናምን አይደለም። ዋናው ሰው እውነቱን እንዲከተል ነው። ዘላቂ መፍትሄ የሚመጣው በእውነት ስለሆነና እሱ ደውላችሁ ያላችሁኝን ሁሉ ነገር አስታውሱና ዳኑበት። የትኛውም ሀገር ላይ ይሄን ተሞክሮ አታገኙ። ማንም ቢነግራችሁ እንኳን አታምኑ ነበር። ጀስት ግን መሪው ተባረረ ብሎ ማዕቀብ ተጣለባት፣ ማዕቀብ ይጣልባት ተብሎ እንደመክበር አይነት ነው። አታውቁም። የአሜሪካ መሪ የመረጠችው ኢትዮጵያ ናት። ቪዲዮውን አውቄ ነው የሆነ ሜምበርሺፕ ላይ ብቻ ነው ያደረኩት። ሆን ብዬ ነው እንዳይታዩ ሁሉ ስለፈለኩ ማለት ነው። ሜምበርሺፕ ላይ የመጨረሻው ሜምበርሺፕ ላይ ነው ያደረኩት። ሜምበር ቃል ኪዳን ነው። አታፍሩም። አብራችሁኝ ያላችሁት ወንድሞቼ እጅግ አድርጌ ነው የማመሰግናችሁ። 11 ወራትን ሁሉ ያስቆጠራችሁ ሜምበርስ አላችሁ። ያ ኢትዮጵያዊነት የእውነት ብላችሁ ቃል ኪዳን ይዛችኋል። በዛ ታተርፋላችሁ። ፈጣሪ በያላችሁበት ስኬትን ይስጣችሁ። እውነት ነው የሚያሸንፈው ኢትዮጵያ በድል ትቀጥላለች። ስለዚህ በሜምበርሺፕ ሁኑ። ያለምን አስተላለፍ የሚወሰነው ኢትዮጵያ ውስጥ ነው የሚሆነው። የሚቀየር ነገር የለም። ከዛ ይልቅ ባለቤቱን ማድረግ ያለባችሁን የእናንተ የበላይነት፣ የእናንተ ታላቅነት፣ የእናንተ አዋቂነት፣ የእናንተ ምሁርነት ሊረጋገጥበት በሚችል ስራ ላይ ስሩ። አብይ ተባረረ፣ አብይ እንደዚህ ሆነ፣ አብይ እንደዛ ሆነ ብላችሁ ከምታወቁ ልክ እከሌ የሚባል ሰው አለ ጠቅላይ ሚኒስትር ዶክተር አብይ ጋር ሄዶ ቢያግዝ ይሄ ጠቅላይ ሚኒስትር የሄደበትን መንገድ በቃ እናንተ እንዲስተካከል ከፈለጋችሁ ራሱ ጠቅላይ ሚኒስትሩን እንዲያግዟቸው እስኪ ሰው ጠቁሙ። ደጋግሜ ያወራሁት ነገር በየቦታው ላይ የሚሰሩ ሰዎችን እግር መያዝ፣ መንከስ፣ መዘርጠጥ ልምዳችሁ ነው። ከዛ ውጡና የሚሰራ ሰው እስኪ ጠቁሙ። እከሌ የሚባለው እኮ ኢትዮጵያ ውስጥ በዚህ ዘርፍ ላይ ገብቶ ቢሰራ ትልቅ አስተዋጽኦ ነበር። ባይመረጡም በካቢኔ ይካተቱ ሲባል ለምን ይገባሉ? ሰላም የሚወድ ሰው ጳጳሳት፣ 3 ጳጳሳት ሰላምን ተከትለው የኢትዮጵያ መንግስት ይቅር እላለሁ፣ ኢትዮጵያ እንድትቀጥል ነው፣ ዓላማ ኢትዮጵያ እንድትቀጥል ነው፣ እውነትን እንዲወጣ ነው፣ ስህተት እንዲታረም ነው፣ ይቅር መባባልን ነው ማስለመድ ያለብን ተብሎ ይቅር ተብለው 3 ጳጳሳት ሲገቡ አካክ ዘረፍ አለ። ሰው የሚሳደብ ሰው ነው ጳጳስ የሚባል። ጠብ የሚዘራ ግደሉ የሚል ጳጳስ ጀግና ነው። ይሄንን እንዴት ሰው መፈሰር መረዳት ያቅተዋል? ግዳይነትን እያደነቀ ዘራፊነትን እያደነቀ አረ ጎራ ወጀ አረ ጀግናው ይላል። ቆሞ ቀር ደንቆሮ ዘመኑን የረሳ በዘመነ ድሮን ቆመ ጠብቀኝ ይዞ ቆሞ የቀረ
ገዳይነትን ክብሩ አድርጎ ባገኘው ሁሉ አጋጣሚ ሰውን ያክል ፍጡር በመግደል ብቻ መፍትሄ ያገኛሉ። በዛ ልክ ድንቁርናን የወረሰ ትውልድ ማየት እኮ ያሳፍራል። የመጨረሻው ጦርነት የመጨረሻው ጉልበትን አማራጭ የሚያደርገው አእምሮአዊ መፍትሄ ሲያጣ ነው። መግደልን አማራጭ አድርጎ ገዳይ ስልጣን ላይ የኢትዮጵያ ሕዝብ በቃ የለም ማለት ነው። ትንሽ እንደው አልናገር ስላሉ እስኪ ኢትዮጵያ ሕዝብ በቃ የላትም ማለት ነው። ማንኛውም ኢትዮጵያዊ ቢሆን ገዳዮችን የሚሾም ይመስላችኋል? ሰው አደራ ሲሰጠው የሚያውቅ እየመሰለው ነውና ምንም ይባል ምንም በየትኛው ማግባብ እንደምትሸነፉ እንደምትጠፉ ማወቅ ነው። እውነት ነው የሚያሸንፈው። እውነትን የያዘ ሰው ያሸንፋል። በእውነት የሚበረታ ይበረታል። ከዛ ባለፈ ግን በየትኛው ማግባብ ውሸታሞች አያሸንፉም። በሀገራችን በምን ብላችሁ እንደዛ ያላችሁ ሰዎች እፈሩ። ነገ የሚከተላችሁን በደንብ ታውቁታላችሁ። ያወራችሁትን አሁን ለማስታወስ ያክል ነው። አሳስቦኝ ምናምን አይደለም። ኢትዮጵያ ትቀጥላለች። አብራችሁኝ የነበራችሁት ወንድሞቼ ሁሉ የእውነት የንምላችሁ የኢትዮጵያ አምላክ ከዘመኑ መቅሰፍት ይሰውራችሁ። በያላችሁበት ሀቅን እንድትኖሩ የምታገኙት የምትቀርቡት ወዳጅም ዘመድም ሁሉ እንዲባረክላችሁ በምታምኑት እምነት ስም ያው ፈጣሪን እለምናለሁ ማለት ነው። ተባረኩልኝ። አብራችሁኝ እኔን ሰው ብላችሁ ከኔ ጋር ስለቆያችሁ ፈጣሪ ዋጋ እንዲሰጣችሁ፣ በጎ በረከትን በቤታችሁ እንዲያደርግ፣ ጤናችሁን ሰላማችሁ እንዲሰጣችሁ፣ የወለዳችሁት የገዛችሁት የሰራችሁት ሁሉ እንዲባረክ በየሄዳችሁበት በሀቅ ድል እያደረጋችሁ የእውነትን ልዕልና እንድታረጋግጡና እንድትመሰክሩ ኢትዮጵያን አሻግራችሁ የአሻጋሪነት ባለቤትን እንድትይዙ እኔ ጉባለች ኢትዮጵያ ስለሺ ፈጣሪን እለምናለሁ። እውነትም ይሆናል እና እሱን እያመሰገንኩ ኢትዮጵያ ታበጽሕደዊያ በእግዚአብሔር። ኢትዮጵያ ከፈጣሪዋ ጋር ነው ልትሻገረች ያለችው። በዛ ስሜት አሁንም ትሻገራለች። ተባረኩ። በያላችሁበት የምትችሉትን አድርጉ። ሜምበር ሁኑ ብለናል። የምትችሉትን ሳፖርት ምናምን የሚለውን አስባችሁ እንድታደርጉት ነው። ለምኑ ሰው እንዲወስድም አልፈልግም። እናንተም ተለምናችሁ አይደለም መሰጠት ያለባችሁ። ያላችሁን አካፍሉ፣ ታተርፉበታላችሁ። የማይተርፋችሁ ከሆነ እንደዛ ነው። ላይክም ሼርም ሁሉም የእናንተን ትልቅነት በሚያሳይ መልኩ ነው ስታመጡት እኔንም የበለጠ እንደዛ የሚጠቅመኝ እንጂ በብዙ እንደዛ እንድል አይደለም። እግዚአብሔር ነው ከሱ ጋር ነው የምገጥመው። በቃ እንደዛ አይነት ነው። ወይ ተረዱኝ፣ በመልካም ተረዱኝ። ላይክ ምናምን ብታረጉት በጎ ነው። እጃችሁ መዋደድን ኦር መፋቀርን ወይስ ምንን ዘራ የሚለውን እያሰባችሁ አድርጉ። ቅን ሁኑ። የእናንተ የበላይነት የሚያረጋግጥበት የወደቀውን የሚያነሳ የተራበውን የሚያበላ የጎደለውን የሚሞላ ምንም ጥፋት ቢከሰት ካስተካከሉ በኋላ እኮ እንወቅሳለን። ልክ የእናንተን ታላቅነት የሚያሳይ እንጂ ዝም ብሎ ቁጭ ብሎ በመስደብና በመዘላለፍ ላይ መፍትሄ የሚመጣበት ስላልሆነ ታላቅነታችን እንዲታይ የሚያስችል እውነት ላይ እንገኝ ነው። ነገ አይ ቲንክ ጥሩ ፕሮግራም ላይ እንገናኛለን ብዬ አስባለሁ። እዛው ቦታው ላይ ከደረስኩ በኋላ ነው የማሩ አጋጣሚ ከተመቸ ላይቭ ቢሆን እገባለሁ። እዛ ሆኜ እውነታውን ማስረዳት እንፈልጋለን። ቲፎዞ ምናምን አይደለም። ለምንድነው ቲፎዞ እንትን ብለው? ሰላም ቆዩኝ። ደህና ደሩ።